እንደ ሀገር ብቻ ሳይሆን እንደ ዓለምም በጣም ጭማሪ አሳይቷል። በሀገራችን ስንት ገባ የሚለውን ለማየት ዛሬ በሰምራ ወርቅ ቤት ላይ የተገኘሁት ያላቸውን የወርቅ ዲዛይን አይነቶች እንዲሁም ዋጋውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለን ይመስገነው። ቤታችሁ በጣም ነው የሚያምረው። ብዙ አይነት አማራጮች ይታዩኛል። እንግዲህ እንደሚታወቀው የወርቅ ዋጋ ከጊዜ ወደ ጊዜ ተለዋዋጭ ነው። አሁን ላይ ደግሞ በቃ እንደ ሀገርም ሳይሆን እንደ ዓለምም በጣም ጭማሪ አሳይቷል። እኛም ዛሬ ወደ እናንተ ብቅ ያልነው አሁን የወርቅ ገበያ ለተመልካቾቼ ለማድረስ ነው። ቅድሚያ ግን እንተዋወቅ። እሺ፣ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሳምራዊት እባላለሁ ከሰምራ ወርቅ ቤት። መልካም ሳምራዊት፣ ተመልካቾች ሰምራ ወርቅ ቤት ሲመጡ ምን አይነት የወርቅ ጌጦችን ማግኘት ይችላሉ? ኦኬ፣ ሰምራ ወርቅ ቤት መጥተው ያው ምንም የሚያጡት ነገር አይኖርም። ከጋብቻ ቀለበት ጀምሮ እስከ መዋቢያ ጌጣጌጦች በ18ም በ21ም ካራት ቤቱ ውስጥ ያው እንደምታያቸው ማለት ነው በጣም የሚያማምሩ መዋቢያ ጌጣጌጦች አሉን። በኮምፕሌትም በኖርማልም ያው የዞርን እናየዋለን። እሺ፣ እዚህ ጋር እንግዲህ የጋብቻ ቀለበቶች ይታዩኛል። ከነሱ እንጀምርና ያሉትን አሳየን። እሺ፣ ደስ ይለኛል። እዚች ጋር ያይሻቸው ያሉት የሴት የጋብቻ ቀለበቶች ናቸው። እነዚህም ስማቸው ኤክስትራ ይባላሉ። ዘመናዊና ያው አዲስ የጋብቻ ቀለበቶች ናቸው። አሁን ላይ የሚመረጡ አሁን ላይ ተመራጭ የሆኑ ትክክል። አሁን ውስጥ ገብቼ ላሳይሽ። አሁን እንግዲህ እዚች ጋር ማሳይሽ የጋብቻ ቀለበቶች ኤክስትራ ቀለበቶች ናቸው። ወርቅ ላይ ግን ኤክስትራ ወርቅ ስንል ምን ማለታችን ነው? ኤክስትራ ወርቅ ስንል ያው ተጨማሪ ነገር ሲኖረው ማለት ነው። ኤክስትራ በራሱ ተጨማሪ ነገር ሲኖረው ማለት ነው። እነዚህ አሁን እዚች ጋር መታያቸው ወርቅ ሆነው በላያቸው ላይ ደግሞ እንደዚህ ደቀቅ ያሉና መሀል ላይ ያሉ ፈርጦች አላቸው። ለዛ ነው ኤክስትራ ተብለው የሚጠሩት። ካራታቸው 21 ነው። በግራም ዋጋቸው ደግሞ እዚች ጋር ሁሉም ከዛ ድረስ ያለው የጋብቻ ቀለበቶች የግራም ዋጋቸው 18000 ብር ነው አሁን ላይ። ካራታቸው 24 ብቻ ነው ወይስ ሌላ አማራጭ 18 አላችሁ? 18 አለ። 18 ካራት ግን ያው ከውጭ ነው የሚገባው። እነዚህ የምታያቸው 18 ካራቶች ናቸው። ግራማቸው ትንሽ ከፍ ይላል። ያው ለምሳሌ 10 ግራም ነው። የግራም ዋጋቸውም ይጨምራል። ልክ ሀገር ውስጥ እንዳለው አይደለም። የሀገር ውስጥ 21 ሆኖ ይቀንሳል። ይሄ ግን ከውጭ ስለሚገባ ወጪዎች አሉት። ስለዚህ የግራም ዋጋው ከዛኛው ጋር ልዩነት አለው። ምን ያህል ነው አሁን እሱ? ይሄ በግራም አሁን ላይ 20000 ብር ነው። ያው የውጭ ወርቅም ስለሆነ ይመስለኛል። እዚህ ጋር ደግሞ ያሉትን አሁን ላይ አብዛኛው ሴቶች የሚመርጧቸው የጋብቻ ቀለበቶች ናቸው። እንደው መነሻው በግራም ምን ያህል ነው? እዚህ ጋር የምታያቸው አንቺ እንዳልሽው ያው በጣም ብዙ ሰዎች የሚመርጡት የጋብቻ ቀለበቶች ናቸው። አሁን ላይ ትንሽ ግራሙ በእነዚህ 3.5 ድረስ ይኖራል። 3 ግራም ተኩል ድረስ ይኖራል። ከፍ ይበል ካልሽ ደግሞ 6 ከ6 በላይ መሄድ ይችላል። ግን ቀለል ያሉት አሁን 3.5 አሉ። 3.5 ግራም ይኖራል። በእነዚህ 21 ካራት ናቸው አይደል? ካራቱ 21 ነው። ኦኬ፣ የውጭ ናቸው የሀገር ውስጥ? እዚህ ነው የሚሰሩት። 21 የጋብቻ ቀለበቶች ሁሉም እዚህ ነው የሚሰሩት። እሺ፣ እዚህ ጋር ደግሞ ይመስለኛል ከነዛ ለየት የሚያደርጋቸው እነዚህ 2 በአንድ ናቸው አይደል? አዎ፣ እነዚህ አሁን ሁለቱ አንድ ላይ የተያያዘ ነው። አነስተኛ ግራም ለሚፈልግ ሰው 2 ግራም 2.5 ከዛም በላይ ለሚፈልግ ሰው ያው እንዳቀሙ ለሁሉም ተዘጋጅቷል። አሁን ለምሳሌ ከትንሽ ግራም በእንደነሳ እዚች ጋር ጀምታያት ግራማ አነስ ብላ ሁለቱን አንድ ላይ የያዘች ናት። ፕሮሚስና ጋብቻው በጣም ያው ታምናት ግራማ። እሺ፣ ቻውን 2.6 ናት። 2 ግራም ከ60 ማለት ነው። ይሄን ስናባዛው በ18000 ወደ 46800 ብር ይሄዳል ማለት ነው። የሴቶቹ ማለት ነው። የሴቶቹ መልካም። እሺ፣ ስለዚህ እዚህ ጋር ደግሞ የተለያዩ አይነት የቃል ኪዳን ቀለበቶች አሏችሁ። እነሱንስ በምን ያህል መነሻ ግራም ማግኘት ይችላሉ? ካራታቸውን እስቲ አያይዘሽ ንገሪን። እሺ፣ እነዚህ የምታያቸው የፕሮሚስ ሪንጎች ናቸው። እዚህ ጋር ቀለል ያለ ግራም ያዙ አሉ። እዚህ ጋር ደግሞ ትንሽ ግራማቸው ከፍ የሚሉ አሉ። ያው እዚህ ጋር ቀለል ያለው ማለት 2 ግራም 2.1 ከፍ እያለ ሲሄድ ደግሞ እዚች ጋር 3 ግራም እና ከዛም በላይ ከፍ እያለ የሚሄድ ግራም ያላቸው የፕሮሚስ ሪንግ ቀለበቶች ናቸው።
እዚህ ጋር ግን የተለያየ አይነት ዲዛይን ያላቸው አሉ። እስቲ አንዷን እንያት። እሺ ያው እቺን ብናያት እቺ ኦቫል ሼፕ ናት። በጣም ታምራለች። እቺ በጣም ነው የምታምረው። ግራሟ ትንሽ ከፍ ይላል። ቢያንስ ወደ 3 ተኩል እንደዛ ነገር ተገይላል። ጃት 3.3 ናት። አሁን እቺኛው በሂሳብ ብናስባት 59400 ማለት ነው። ያው ግራሙ ከፍ ያለ ነው። ግን ከዚህ ደግሞ ግራሙ ቀለል ያለ ይሁን ብሎ ደግሞ ያያሰው ፈልጎ ከመጣ በአነስተኛም ግራም ይኖራል። እስቲ ከነዚህ ውስጥ እነዚህ አነስ ያሉ ይመስሉኛል። ከነሱ እነዚህ አነስተኛ ግራም ያላቸው ናቸው። አሁን እቺ ለምሳሌ ብናያት 1.9 ናት። ከ2 ግራም ያነሰች ማለት ነው። እንደዛ ሲሆን ደግሞ 34200 በጣም ጥሩ አማራጭ ነው። እሺ እነዚህም ያው የዲዛይን ለውጥ ነው ያላቸው። ተመሳሳይ ናቸው። ልዩነቱ ያው የዲዛይን ነው። ውስጥ ደግሞ ተቀራራቢ ናቸው ዲዛይናቸው። በጣም አሪፍ። እሺ እዚህ ጋር ደግሞ የተለመዱና ያው ጊዜ የማይሽራቸው ልሙጥ ቀለበቶች ይታዩኛል። እነሱስ በስንት ካራት ነው ያለው? ዋጋቸው በግራም ምን ያህል ነው? እሱ ንገሪኝ። እሺ እዚች ጋር የምታያቸው በዲዛይን እና በልሙጥ ጋር ብቻ ነው። ዲዛይኑም ልሙጥም ካራታቸው እኩል ነው። 21 ካራት ነው። የግራም ዋጋቸውም ተመሳሳይ ነው ልክ እንደዛኛው ጋር። ምክንያቱም ሀገር ውስጥ ነው የሚሰሩት እና ደግሞ የጥራት ደረጃቸው እኩል ስለሆነ የግራም ዋጋቸው አንድ ነው። 18000 ብር ነው። ምናልባት ያው በቤተክርስቲያን ለሚያገቡ ሰው ልሙጥ የጋብቻ ቀለበቶች አሉ። እዚህ ጋርስ ያሉት ፈርጥ ያላቸው እነዚህም ያው ለልሙጥ ጋብቻ የሚሆኑ ፕሮሚስ ሪንጎች ናቸው። ያው አሁን ላይ ብዙ ሰው ይሄንን አይፈልገውም፣ ወደዛኛው እያደላ ነው። ግን ያው እነዚህም ይሄኛውን ጋብቻ የሚያላብሱ ፕሮሚስ ሪንጎች ናቸው እነዚህ። እስቲ እንግዲህ አሁን ላይ ምናልባት ለመጋባት ላሰበ ሰው የወንዱንም የሴቱንም አነስ ያለውን ግራም ብናይ ደስ ይለኛል። እሺ አሁን ከትንሹ ግራም ብንነሳ ለወንድና ለሴት የሚሆን የጋብቻ ቀለበት አንድ ከፍ ያለ ሳይዝ እና ለሴቷ ሁልጊዜ የሚያነስ ያለ ሳይዝ ነው። እንደዚህ ብናየው ጃውን 4.3 ድረስ ይሄዳል። 4 ግራም ሙሉም ይኖራል። 2 ግራም ለሁለቱም ይሁን 4 ግራም ይኖራል። በ4 ግራም እንኳን ብናስበው በዚህ በኖርማሉ 4ን በ18000 72000 ብር ማለት ነው። ስለዚህ ለወንዱም ለሴቱም አይ ደግሞ ከፍ ያለ ግራም ለሚፈልግ ሰው ደግሞ በእነዚህ ወፋፍራሙ በዚህኛው ብናይ ደግሞ እስከ 6 ግራም ይሄዳል ማለት ነው። 3 ግራም እስከ 6 ግራም ድረስ 6ቱን ስናባዛ 108000 ድረስ ይሄዳል። ስለዚህ አነስም ያለ ከፍም ያለ ለሚፈልግ እናንተ ጋር አማራጭ አለ። ከዛ ደግሞ አልፎ ደግሞ ከፍ ያለ ግራም ለሚፈልግ ሰው ደግሞ በትዕዛዝ የምናዘጋጅበት መንገድም አለን። እንደው ትዕዛዝ ኦርደር በምን ያህል ጊዜ ይደርሳል? ኦርደር እንደዚህ የጋብቻ ነገር ቀለል ያለ ነገር ሲሆን ደግሞ በሳምንት ኦርደሮች ከበዙብን 2 ሳምንት ቢፈጅ ነው። በጣም አሪፍ። እሺ እዚህ ጋር ደግሞ የእጅ ብራስሌቶች ይታዩኛል። እነሱስ እንዴት ነው ካራታቸው ዋጋቸው? እነዚህ እዚህ ጋር የምታያቸው የእጅ ብራስሌቶች እንዳለ 18 ካራት ሆነው የውጪ ነው የጣሊያን 18 ናቸው። እነዚህ ዋጋቸው ትንሽ ከፍ ይላል። በተለይ ከሀገር ውስጥ ዋጋ የነዚህ ደግሞ ትንሽ ከፍ ያለ ነው። አሁን ላይ የገበያ ዋጋቸው በግራም 22000 ብር ነው። እሺ እዚህ ጋር ደግሞ በጣም ቀጠን ያለች አለች። ቀጠን ያለ ለሚፈልግ በጣም ነው የምታምረው። ቅልል ብላ ቀጠን ያለች ናት። የዚች ግራምና ዋጋዋን እንያት። እሺ እቺን ብናያት በጣም ትንሽ ግራም ናት። 1 ግራም በያት 1.1 ናት። በ22000 ማባዛት ነው ይሄንን ወደ 24200 ብር ነው በጣም የዚህ ዋጋ። እና ያው ሰው እንዳቀሙ በቀላሉ ማግኘትም መዋበም ይችላል ማለት ነው። እንደነገርሽኝ የውጭ ወርቆች ናቸው እነዚህ የውጭ ናቸው። እስቲ እንደው ከፍ ያለ ስለሚፈልግ ሰው ከፍ ያለ ግራም ደግሞ ያው እነዚህ አሁን እዚህ ጋር የምታያቸው እንዳለ መካከለኛ ግራሞች ናቸው። እነዚህ መካከለኛ ግራሞች ናቸው። ከፍ ያለ ነገር ለሚፈልግ ሰው ደግሞ እዚች ጋርም ደግሞ አለው። አሁን እዚች ጋር የምታየው 18 ሆኖ የወንድ ብራስሌቶች ናቸው። እዚህ ጋር የሴቶች ናቸው። እነዚህ ዲዛይናቸው ለየት ያለ ዲዛይናቸው ለየት ያለ ሆኖ ትልቅ መስሎ ግን ግራሙ ልክ ላይን እንደሚታየው አይደለም። ትልቅ መስሎ ውስጡ ትቦ የሚባለው ነው በተለምዶ። እነዚህ ትቦዎች ናቸው።
ያማምራሉ ዲዛይናቸው። እስቲ አንዷን ደግሞ እናያት። እቺን ብናያት 7.8 ነው 7 ግራም ከ80 ነው። የዚህ ዋጋ 171600 ብር ነው። ያው ግን እንደ እይታው አይደለም ግራሙ ትንሽ ነው ትልቅ የሚባል አይደለም። እዚህ ጋር ደግሞ እንግዲህ እንዳልሽ ለወንዶች የተለያዩ አይነት አማራጮች አሏቸው። እነዚህ ያው የተለመዱ የወንድ ብራስሌቶች ናቸው። ከነዚህ በተጨማሪ ደግሞ እንግዲህ ፊት ለፊቴ የአንገት ሀብሎች ይታዩኛል። እስቲ እነሱን ከብዙ በጥቂቱ ለተመልካቾቻችን እናሳይ። እሺ እዚች ጋር እንግዲህ የምታያቸው በጣም ብዙ ናቸው። የኤክስትራ ኮምፕሊቶች ናቸው። እዚህ ጋር ሁሉ የምታየው ግን ያው በጣም ብዙ ስለሆነ ሰዓት ይወስድብናልና የተወሰነ አለፍ ብዬ የተወሰነውን ላስረዳሽ ሞክራለሁ። እሺ አሁን ለምሳሌ እዚች ጋር ፊት ለፊት የምታየው ከማጫወቻ ጋር እቺ ማጫወቻ ናት እና የአንገትና የጆሮ ያላት ቀለል ብለው የሚለበሱ ናቸው። እነዚህ ካራታቸው 18 ነው። ዋጋውም ያው በግራም 22000 ብር ነው። እዚህ ጋር የምታየው አብዛኛው እንደዛ ናቸው። የውጪ ናቸው አይደል? እነዚህ የውጪ ናቸው 18 ሆነ የጣሊያን ናቸው። እዚች ጋር ደግሞ እቺን ደግሞ ብታያት ሲምፕል ሆነ ራሱ ቅልል ብላ በጣም ነው የምታምረው። በጣም አሪፍ። እስቲ አንዱን እንደው እንየው ምን ያህል እንትን እንደሚል። እሺ አሁን እሷን ላሳይሽና እሺ አሁን የዚች ግራም መጠን የዚችን የግራም መጠን ብናይ 7.3 ናት። እቺን በ22000 ማባዛት ማለት ነው። የግራም ዋጋ 22000 ብር ነው። 7.3 ነው። ወደ 160600 የሚጠጋ ነው ማለት ነው ዋጋ። ግን ያው በጣም የምታዘንጥ ሀብል ናት። በጣም ነው የምታምረው ዲዛይኗ። ያው ወርቅ ደግሞ ከጌጥነት ባሻገር ሀብትም ነውና እንደ ንብረት ገንዘባቸውን ወርቅ ላይ ማስቀመጥ ለሚፈልጉ ሰዎች ጥሩ አማራጭ ነው። ትክክል እውነት ነው። ያው ወርቅ ደግሞ እያጌጥሽበት ደግሞ ንብረት መያዣም ጭምር ነው። አንቺ እንዳልሽው እውነት ነው። እዚህ እናንተ ጋር መጥቶ ለመምረጥ በጣም ነው የሚከብደው። ብዙ አይነት አማራጭ ነው ያለው። እስቲ ሌላ አይነት እንደው ታሳይን ካለ? እሺ አሁን እዚች ጋር ሁሉም ተመሳሳይ ነው። ያው ዲዛይናቸው ይለያይ እንጂ እንትላቸው ተመሳሳይ ነው። ያው ሴቶች ናቸው ያላት እያየሁኝ ነው። እነዚህ ያው በጽሁፍ የሚዘጋጁ ናቸው። አንዳንዴ እንደዚህ ቀጥታ ከውጪ ይገባሉ በሰው ስም የተጻፈ። አንዳንዴም ደግሞ እዚህ ውስጥ ለሚፈልግ ከስተመርም ደግሞ እኛ ራሳችን በስም የሚጻፉ ነገሮችን እናዘጋጃለን። እስቲ ያው በትዕዛዝ ነው የሚሰራው ማለት ነው። በትዕዛዝ አው ለሚፈልግ ሰው በትዕዛዝ እናዘጋጃለን። ምን ያህል ነው የዚህ ዋጋ? ያው በግራሙ ነው ባለው በእለቱ ገበያ በግራም ነው እንትን የምንለው። በትዕዛዝም ስንሰራ ባለው በግራም በእለቱ ዋጋ ነው የሚሰራው። ቻውን ለምሳሌ 3.3 ነው ቤቢ ነው የሚለው 3.3 ነው በ22000 ወደ 72600 ይጠጋል ማለት ነው። በጣም አሪፍ። ለሰው ስጦታ ለመስጠትም ለራሳቸው በስማቸው ማሰራት ለሚፈልጉ ጥሩ አማራጭ ይመስለኛል። ትክክል። እሺ እስቲ እዛ ጋር ደግሞ ይሄ ኮምፕሌት የሚባሉ ሴት የሚባሉ የአንገት የጆሮ የጣት ያላቸው ይታዩኛልና እነሱንስ እስቲ በተወሰነ አሳየን። እሺ እዚች ጋር የምታየው ተመሳሳይ ነው። ያው እነዚህ እንዳለ እንደነገርኩሽ 18 ካራቶች ናቸው። ሁሉ የተለያየ ዲዛይን ነው ያላቸው። ዲዛይኑ ይለያይ እንጂ ካራታቸው 18 ኮምፕሊት መሆናቸው ተመሳሳይ ነው። እዚህ ጋር በተለየ ላሳይሽ የምፈልገው ነገር ደግሞ ቢኖር እነዚህ 18 ኤክስትራ ሀብሎች ናቸው። የወንድ ሀብሎች ናቸው። እችኛዋም እንደዛው የወንድ 18 ኤክስትራ ሀብል ነው። ሰው በተለያየ ዲዛይን ማለት ነው። በተለያየ ዲዛይን ያው እንዳልሽኝ ወርቆቹም ዋጋቸውም ተመሳሳይ ነው። እነዚህ 18 ካራት ሆነ በግራም ዋጋቸው ደግሞ 22000 ብር ማለት ነው። ሰው ለወንዶች እንደዚህ አይነት አማራጭ ማግኘት ይችላል። አማራጭ አላቸው። ያው ሴት ብቻ አይደለም የምታጌጠው ማለት እንፈልጋለን በዚህ አጋጣሚ። መልካም። እሺ እዛ ጋር ደግሞ የአንገት ሀብሎች ሌሎችም እንደ አማራጭ ይታዩኛል። እነሱንም በተወሰነ እንይ። እሺ እዚች ጋር ደግሞ የምታያቸው ኖርማል ሀብሎች ናቸው። 18 ካራቶች ናቸው። እነዚህ 18 ሆኖ የውጪ ነው የጣሊያን ወርቅ ነው። የግራም ዋጋቸው ተመሳሳይ ነው። ከኮምፕሊቱ ጋር ተመሳሳይ ነው። እና ያው ከትንሽ ግራም ጀምሮ እዚህ ጋር ትናንሽ ግራሞች አሉ። እንደዚህ በደረጃ ነው ያስቀመጥናቸው። ላይ ጋር ደግሞ ከፍ ያለ ግራሞች አሉ። ሶ ያው ማጫወቻቸው ይለያያል ነው። ማጫወቻ ግድ ነው። ምክንያቱም ሰው በመስቀል ይፈልጋል፣ በስፔሊንግ ይፈልጋል። እንዲሁም ደግሞ ሌላ ቅርጽ ያላቸው ዲዛይኖች አሉ። ያው ሰው እንደምርጫው ምንም ነገር የሚያጣው አይኖርም። እሺ ይመስለኛል እዚህ ጋርም ተመሳሳይ የአንገት የጆሮና የቀለበት ያላቸው አሉ።
እነሱንም እስቲ በተወሰነ እናያቸው። እሺ እዚች ጋር ደግሞ የምታያቸው ያው ተመሳሳይ ዋጋና ተመሳሳይ ካራት ነው ያላቸው አሁን ካየናቸው ጋር 18 ናቸው የግራም ዋጋቸው 22000 ብር ነው ግን ለየት የሚያደርገው ከዛ ጋር ምንድነው እነዚህ ግራማቸው ከነዛ ትንሽ ከፍ ያለ ነው ግራማቸው ልክ እንደነዛ የሆኑ ቀለል ያለና ሲምፕል የሆኑ ነገሮች አይደሉም ግራማቸው ከፍ ብሎ ያው ግራሙ ከፍ ሲል ዋጋው ጨመረ ያደርጋል ማለት ነው እዛች ጋር ያለችው ልጥፏ በጣም ነው የምታምረው እቺ ያው እሷን እንያት በጣም ታምራለች የምታዘንጥ ዕቃ ናት አዎ በደንብ ዝንጥ የሚያደርግ ነው እስቲ ምን ያህል ግራም ይሆናል እቺ ትንሽ ግራማ ወፈር ያለ ግራም ነው ያላት ግራሟን ቼክ ባረግልሽ እንግዲህ እቺኛዋ ግራሟ ትንሽ ከፍ ያለች ናት ከበድ ትላለች ግን ደግሞ በጣም የምታምር ያንገት ሐብል ናት የዚህ ግራም መጠን ወደ 30 ግራም ከ30 ማለት ነው 30.3 ሲባዛ በ22000 የዚህ ዋጋ 666600 ብር ይሄዳል ማለት ነው ያው ወርቁም ትንሽ ከፍ ያለም ስለሆነ ያው ክብደት አለው ይወድሽ ላይ ያው ክብደት አለው በጣም ክብደት ያለው ነው 30 ግራም ማለት ቀላል አይደለም ከበድ ያለ ነው እሺ ሌሎች እስቲ እንደ አማራጭ ተመሳሳይ ነው ብለሽኛል ግን የዲዛይን ምርጫ ለሚፈልጉ ሰዎች እስቲ በተወሰነ ነኝ እሺ እቺም በጣም ታምራለች እቺ ደግሞ እስካሁን ካየናት ለየት ያለች ናት በጣም ነው የምታምረው ከለር ሚክስ ናት እንደምታያት ጎልደን እና ፒንክ ነገር አለው በጣም የሚያስጌጥ መዋቢያ የሆነ ሴት ነው በጣም ነው የሚያምረው በተጨማሪ ደግሞ እቺን ላሳይሽ እቺኛው ሙሉ ሴት ናት ቀለበት አላት የጆሮ እና ያንገት ስታዩ ከበድ ያለ ይመስላል ግን ቀለል ብሎ አንገት ላይ የሆነ ክብደት ነገር አይኖርም በጣም ቀለል ብሎሽ እንድትቀሪ ምቾት አለው ምቾት ያለው ቃል መልካም እንግዲህ ያው እነዚህና የመሳሰሉ የተለያዩ አይነት አማራጮችን ይዛችኋል በተጨማሪ ደግሞ የላሳይሽ ፈልጋለሁ ብዙ ሙስሊም እህቶቻችን እንደዚህ አይነት ነገር በጣም ይወዳሉ ምክንያቱም ምንም እንዲ መስቀል ምናምን ነገር ብዙ የለው እና በጣም ነው የሚያምረው በጣም ነው የሚያምረው በጣም ለነሱ የሚሆኑት ዕቃዎችን ላሳይሽ ብዬ ነው እሺ እንግዲህ ያው እናንተ ጋር ያሉትን የአንገት ሐብሎች አይተናል ወደ ቀጣዩ ደግሞ እንሂድ እሺ አሁን ቅድም ደግሞ እነዛን አሳይቻለሁ 18 ካራቶችን ብራስሌት እዚህ ጋር ደግሞ የምናያቸው 21 ካራቶች ናቸው እነዚህ ሁሉም እዚህ ጋር እዛ ድረስ ያሉት 21 ናቸው 21 ሆኖ የውጪ ማለት ነው የባህሬን የዱባይ እንዲሁ የተለያዩ የአረብ ሀገራት ብራስሌቶች ናቸው የግራም ዋጋቸው እነዚህ ትንሽ ከፍ ይላል 25000 ብር ነው አሁን ላይ ያለው የግራም ዋጋ ያው እዚህ ጋር መታያቸው የወንድ ብራስሌቶች ናቸው እዚህ ጋር ደግሞ የሴቶች ናቸው ግራማቸው ቀለል ያለ ማለት ነው እዚህ ጋር ደግሞ ያለው የሴት ሆኖ ግራማቸው ትንሽ መሐከለኛና ትንሽ ከፍ ያለ ግራም ያላቸው ናቸው እነዚህ በጣም ነው የሚያምሩት እነዚህ የተለያየ አይነት ዲዛይን ያላቸው እነዚህ በጣም ያምራሉ እጅሽ ላይ ብታዩ ቼክ ብታረጊው በዛኛው ትሻልሻል ሰዓት ስላረክሽ ያው እንዴት እንደሚያምር በጣም ነው የሚያምር ዲዛይኑ በጣም የሚያምር ነው ኪም እንደዛ የራሱ ሲምፕል ሆኖ በጣም ነው የሚያምረው ይሄም በጣም ነው የሚያምረው እስቲ ምን ያህል ግራም ይሆናሉ እናያቸው ግራማቸው አሁን የዚህ ግራም 7 ግራም ነው ግራሙ 7 ግራም ነው የግራም ዋጋው 25000 ብር ነው በግራም አጠቃላይ 175000 ብር ማለት ነው የዚህ ዋጋ 75000 ብር እቺኛዋስ እስኪ ቼክ እናርጋት እቺ ደግሞ ትንሽ ከፍ ትላለች 11.9 ነው 11.9 ሲባዛ በ25000 297500 ብር ማለት ነው ዲዛይኖቹ ግን በጣም ነው የሚያማምሩት እንደው ቀለል ያለ ብራስሌት ለሚፈልግ በ21 ካራት እስቲ ምን አይነት ዲዛይን ትመርጭልናለሽ አሁን ያየነው 7 ግራም ነው ግን ከዛ ይነስ ከተባለ ቀለል ያሉ ብራስሌቶች ያው እዚች ጋር አሉ በጣም ትንንሽ ግራም ያላቸው ማለት አሁን ዴሊ የሚለበሱ እንደዚህ ቀን በየቀኑ መስለሽ ሁሌ እጂ ላይ ይኑር የምትይው እንደዚህ ቀለል ያሉ ግራም ያላቸው አሁን ይሄ ቀለል ብለ በጣም የምታምር ናት በጣም ጌጥ የሆነች ብራስሌት ናት አሁን እቺ 1.6 ናት 1.6 ናት 40000 ብር ማለት ነው ቀለል ያለችው ነው ግን ዛውት ቀለል ያለችውና በጣም መዋቢያ ማለት ነው እዚህ ጋር ግን አነስ ያለች ደግሞ ትታየኛለች የልጆች ናት
እቺ የልጅ ናት ሰዓት ነገር ትመስላለች ዲዛይኗ የሰዓት ዲዛይን ናት ለየት ያለች የህፃን ልጅ ነው የልጅ ነው እስቲ ምናልባት እንደው ለልጆቻቸው ስጦታ መስጠት ለሚፈልጉ እሺ እቺ አጠር ብላ ወፈር ያለች ናት 3.4 ናት ለልጅ የምትሆን ብራስሌት ናት 85,000 ብር ናት በጣም አሪፍ ጥሩ ምርጫዎች አሉ ያው እንግዲህ እንደነገርኩሽ እኛ ቤት መጥቶ ማንም ምንም የሚያጣው ነገር አይኖርም ከትንሽ ነገር እስከ ትልቅ ድረስ ሁሉም ነገር አለ ያው እንግዲህ አብዛኛው ጊዜ ወርቅ ታስቦበት ታቅዶበት የሚገዛ ነገር ነው ሰዎች ለመግዛት ሲወስኑ ግን ትክክለኛና ንጹህ ወርቅ የት መግዛት እንዳለባቸው በጣም ስጋት ይገባቸዋል እናንተም ጋር ቢሆን ሌላ ቦታ ሄደው ሲገበያዩ ንጹህ ወርቅ እንዴት መምረጥ ይችላሉ እውነት ነው ያው ወርቅ ማለት ነገ ቅሪት የምትይዥበት መዋቢያ ብቻ ሳይሆን ማጌጫ ብቻ ሳይሆን ነገ ንብረት ብለሽ የምትይዥበት ነገር ስለሆነ ትልቅ ነገር አውጥተሽ እቅድ አውጥተሽ ትልቅ ገንዘብ አውጥተሽ የምትገዢው ነገር ነው እና እኔ መልክቲን ወይም ደግሞ ምክሪን መስጠት የምፈልገው ምንድነው ሁሌም ቢሆን ሰው ሲገበያይ ተረጋግቶ መገበያየት አለበት እና ደግሞ እንደዚህ ትልቅ ቤት ውስጥ ገብቶ ተረጋግቶ አስፈትሾ ቼክ አድርጎ ወይም ደግሞ ከሚያቅሰውም ጋር መጥቶ መግዛት አለበት ብዬ ምክሬን ለግሳለሁ መልካም እሺ ይመስለኛል እነዚህም ጋር ተመሳሳይ ብራስሌቶች ናቸው እነዚህ ግን አምባሮች ናቸው አይደል እዚህ ጋር ያሉት አምባሮች ናቸው እዚህ ጋር ያየና ልክ እንደዛ ዲዛይናቸው ይለያይ እንጂ አንድ አይነት ብራስሌቶች ናቸው እዚህ ጋር ግን የምናያቸው እነዚህ አምባሮች ናቸው ማለት በሲንግል የሚለበሱ አንድ ፍሬ የሚለበስ ካራታቸው 21 እና 18ዎች ናቸው ሁለቱም ኤክስትራዎች ናቸው ስለዚህ እንደዚህ በሲንግል የሚለበስ ማለት ነው ለብቻው ማለት ነው ለብቻ የሚለበሱ ናቸው ስለዚህ አንድ ፍሬ የሚለበስ ሶሪ እቺኛዋ ታምራለች እቺን ነው አንቺ በጣም ነው የምታምረው ቻን እንዴት እንደምታምር የራሷ ቀለበት አላት አንድ ላይ ነው እንደዚህ አሁን ቀለበት ማስተታረየ ሴት ነው ማለት ነው ቀለበቱና አምባሩ ሴት ናቸው አብዛኛዎቹ ማለት ነው ዲዛይኑ በጣም ነው የሚያምረው ሲምፕል ሆና በጣም የምታምር ናት ይመስለኛል ግራሙም ቀለል ያለ ነው እስቲ ምናልባት እንደዚህ በሁለቱን አማራጭ መውሰድ ለሚፈልግ ሰው እንያት ግራሙን ደስ ይለኛል እሺ ግራሙን ብናያት ቀለበትና አምባሩ አንድ ላይ ወደ 13.5 ነው የሁለቱ ዋጋ 337,500 ማለት ነው ይሄ ቀለበት ስላለው ነው ሌላ ደግሞ ብቻቸውም ያሉ አሉ እንደ አማራጭ እንደዚህ አሁን ሲንግል ሆነ ሲምፕል ሆኖ እጅ ላይ የምታደርገው ከፍ ይበል ካልሽ ደግሞ እንደዚሁ ቾቦዎች ነገር እነዚያው በጣም መዋቢያ ማጌጫዎች መዘነጫዎች ናቸው ግን ግራሙ አሁን ልክ እንደምታዩ አይደለም ግራሙ ቀለል ያለ ነው ግን ማስጌጫዎች ናቸው እቺን እንያት ይሄ ስታዩ 20 ምናምን ግራም ነው የሚመስለው አይን ላይ ትልቅ ነው የሚመስለው አይን ላይ ስታዩ በቃ በጣም ትልቅ ይመስላል ግን ግራሙ እንዳየሽው 15.3 ነው በጣም ትንሽ ግራም ነው ከየታው አንፃር ግራሙ በጣም ትንሽ ግራም ነው ዋጋውም 382,500 ብር እሺ እዚህ ጋር ደግሞ ቀደም ብለሽ ምንድነው ያልሽኝ እነዚህ ከአምባር ላይ የሚያረጋቸው ሸዋሊያዎች ናቸው ያው ብዙ ጊዜ ሙስሊም ህብረተሰብ ነው የሚጠቀመው እነዚህ ያው ሲንግሉን አትለብሹም ይሄ አንድ ፍሬ ምናምን የሚለበሱ አይደለም 6 ፍሬ 4 ፍሬ 3 ፍሬ አብዛኛውን ጊዜ ግን 6 ፍሬ 5 ፍሬ እንደዚህ አንድ ላይ እኛም ስንሸጥ እንደዛ ነው የሚለበሰውም ደግሞ እንደዚህ ነው 4 ፍሬ 6 ፍሬ ምናምን እንደዚህ አንድ ላይ ሲለበስ የበለጠ ውበት አለው ያው ከሽፎን ጋም ያው ሰው ከራሱ ይሆናል አለባበስ ጋር ሲለብሰው እንደዚህ በብዛት ሲሆን የበለጠ ውበት አለው እሺ የተለያየ አይነት ዲዛይን ነው ያሉት ግን እንደው እስቲ አንዱን ብናየው ለሚፈልግ ይሄን መግዛት ለሚፈልግ ሰው እሺ ደስ ይለኛል ለምሳሌ እኔ በጣም መወዳት ዲዛይን አለች እዚህ ስር እሷን ባሳይሽ ዋው በጣም ነው የሚያምረው ይሄ በጣም የሚያምር ዲዛይን ነው አዲስ እቃም ነው በጣም የሚያምር ዲዛይን ነው እንዳልሽኝ ያው እነዚህ ተነጣጥለው አይለበሱም አንድ ላይ ነው የሚለበሱት ትክክል አሁን ለምሳሌ እንደዚህ በሲንግል ዋበት ለብሻት አታምርም ውበት አይኖርም አሁን ግን እንደዚህ አንድ ላይ እንዲ ሲሆን ምን ያለ ለዩነት እንዳለው
በጣም ውበት አለው። ለዛም ነው ያው ታሳቢ ተደርጎ እንደዚህ ያው ያዘጋጁት ብዬ አስባለሁ ጠበብቶች። እስቲ ይሄን መግዛት ለሚፈልግ ሰው አጠቃላይ ግራሙ ስንት ይሆናል? እሺ የዚህ ግራም ያው 54.2 ነው። 54 ግራም ከ20 ማለት ነው። 54 ከ20 በሂሳብ ስናስበው አሁን ላይ ያለው ያው 1,355,000 ወደዛ ይጠቃል ማለት ነው። በጣም አሪፍ። ያው ከዚህም ደግሞ ያው ቀለል ያለም ለሚፈልግ የተለያየ አይነት ዲዛይን ስላላችሁ ሰው እንደምርጫው መውሰድ ይችላል። ትክክል። አሁን ይሄኛው ትንሽ ከፍ ያለ ነው። ቀለል ያለ ግራም ደግሞ ለሚፈልግ ሰው እንደዚህ 3 ፒስ 4 ሆኖ ደግሞ ግራማቸው ቀለል ያለ ይኖራሉ። አሁን እቺን ለምሳሌ ብናያት እቺኛዋ 37.6 ናት። ግን አንዳንድ ጊዜ ደግሞ አልፎ አልፎ በ20 ምናምን ውስጥም ይገባል። ያው ከዚህኛው የተሻለ ነው ግራሙ ቀነስ የሚያደርግ ቀነስ ያለ ነው 37.6 ማለት ነው። ያው ግራሙ ሲቀንስ ዋጋው እንደሚቀንስ ያው ግልጽ ነው። እሺ ከኋላሽ ደግሞ ከሀገር ባህል ልብሶች ጋር በተለይ ደግሞ እናቶች የሚያጌጡባቸው ጌጦች ይታዩኛል። እስቲ ስለነሱ ደግሞ የተወሰነ ንገሪኝ። እሺ ከኔ ኋላ ያሉት ደግሞ እዚች ጋር ያው ብዙ ጊዜ በሀገር ባህል ልብስ በሽፎን የሚለበሱ እነዚህ አብዛኛው ዲዛይን የሀገራችን ዲዛይኖች ናቸው። እነዚህ መታያቸው ካራታቸው 21 ነው። አብዛኛው የሀገር ውስጥ ሲሆን ያው በሀገር ውስጥ ዋጋ ነው። ዋጋው ይቀንሳል በሀገር ውስጥ ሲሆን። በግራም ስንት ይሆናል እነዚህ? የሀገር ውስጡ በግራም አሁን ላይ እስከ 20,000 ብር ድረስ ይሄዳል። ያው ቤተሰቦቻችን ይምጡ እንጂ ያው ስቴት እናደርጋለን። የውጭ ግን ሲሆን ያው ተመሳሳይ ነው ዋጋቸው 25,000 ብር። እነዚህ ያው የተወሰነ ነገር ይቀንሳሉ። እዚህ ጋር ደግሞ ያው ለየት ያሉ ይታዩኛልና እስቲ ስለነሱ የተወሰነ ንገሪኝ። እሺ እዚች ጋር የምታያቸው 21 ካራት ሆኖ ሴቶች ናቸው። እንደምታዩ ትንሽ ከፍ ያለ ግራም ናቸው። ግራማቸው ከፍ ያለ ነው። ካራታቸው 21 ነው። ላይ ጋር ደግሞ የምታያቸው መስቀሎች ናቸው። መስቀል በረጃጅም ሀብል በአጭር ሀብል የሚለበሱ ኤክስትራ መስቀሎች ናቸው። መስቀሎቹ ካራታቸው 18 እና 21 ነው። 21ም አለ 18ም አለ። ሁለቱም የውጭ እቃዎች ናቸው። ዋጋቸው በግራም ምን ያህል ነው እነዚህኞቹ? በግራም ዋጋቸው 21 25,000 ነው። 18ቱ ደግሞ 22,000 ብር ነው። አሁን ላይ በእለቱ ባለው ገበያ ማለት ነው። እሺ ቀጥሎ ያሉትስ? ያው የቦታው መለያየት ነው እንጂ እዚህ ጋር በምታያቸው ሴቶች ናቸው። ካራታቸው 21 ነው። የግራም ዋጋው 25,000 ብር ነው። ከላይ ደግሞ መስቀሎች ናቸው። መስቀል ከኤክስትራ ሀብል ጋር ነው ያለው። ኤክስትራ ሀብል 21ዶች ናቸው። እነዚህ ከላይ የምታያቸው መስቀሉን የያዙት ሀብሎች ያው ዋጋቸው ተመሳሳይ ነው። ዋጋቸው ተመሳሳይ ነው። የ21 እና 21ም በ21 18ም በ18 ዋጋ ተመሳሳይ ነው ዋጋቸው። በጣም አሪፍ። እዚህ ጋር ደግሞ ያው የጣት ጌጥ ቀለበቶች ለሚፈልጉ ይታዩኛል። እስቲ የተወሰነ ስለነሱ ንገሪኝ። እሺ እዚች ጋር አሁን እያየናቸው ያሉት የጌጥ ቀለበቶች ናቸው። እነዚህ የሴት ጌጥ ቀለበቶች ናቸው። ካራታቸው 21 እና 18 ካራቶች የተወሰነ አለበት። አብዛኛው 21 ካራት ነው። የግራም ዋጋቸው ያው ተመሳሳይ ነው። አሁን ላይ ባለው የዕለቱ ገበያ ነው። ልክ እንደ ሌሎቹ እቃ እዚህ ድረስ ያለው የሴት ጌጥ ቀለበት ነው። እዚህ መሃል ላይ ግን ያለው 21 ካራት ሆኖ የወንድ ጌጥ ቀለበቶች አሉ ግማሽ ድረስ። ያው ተመሳሳይ ነው። የግራም ዋጋቸው ተመሳሳይ ነው። ግን እነዚህ ከፊት ያሉት አሁን የምታያቸው እነዚህ ጎብ ብላ ትላልቆቹ የወንድ ጌጥ ቀለበቶች ናቸው። እዚህ ጋርም 18 ካራት ናቸው። እነዚህ ሙሉ 18 የውጪ የሴት ጌጥ ቀለበቶች ናቸው። እዚህ ጋር ደግሞ ዲዛይናቸው ለየት ያለ ነው። ያው እነዚህ ዲዛይናቸው ለየት ይላል። ያው የተለመዱ ናቸው። አብዛኛው ጊዜ እነዚህ ሀገራችን ውስጥ የሚሰሩ ያው ብዙ ጊዜ አባቶቻችን የሚለብሱት ብዙ ወንዶች ላይ የምናየው የጌጥ ቀለበቶች ናቸው። ካራታቸው 18 ነው። 18 ካራት ነው። አሁን ላይ ያለው የገበያ ሁኔታ 22,000 ብር ነው። እስቲ እንደው የተወሰነውን እንየው። እሺ ደስ ይለኛል። በተለምዶ ሞአንበሳ የሚባለው በጥቁር ፈርጥ በጣም የብዙ ሰው ምርጫ የሆነ ጌጥ ቀለበት ነው። ወንዶች በጣም ይወዱታል። ማርቼዲስ እንደዚህ እነዚህ እንዲሁም ደግሞ አክሱም እነዚህ የታወቁ ጌጥ ቀለበቶች ናቸው። በግራም ስንት አልሽኝ ዋጋቸው? እነዚህ በግራም 22,000 ብር። በጣም አሪፍ። እዚህ ጋር ደግሞ ይመስለኛል
የትግራይ ባህል ላይ የፀጉር ላይ የሚደረጉ ናቸው አይደል? አዎ ይሄ ቀደም እዛች ጋር እንዳሳየውሽ እነዛ ጉባጉቦችን ሲለበስ አንድ ላይ የሚያላብሱ ይሄ ሚዶ ማለት ነው። እዛች ጋር የሚሰካው ነው። እዚህ ጋር እንደዚህ አናታቸው ላይ የሚሰኩት ሙሉ ሴቱን ሲለብሱ አንድ ላይ ከላይ እንዲስክት የሚያረጓት ነው። ከሴቱ ጋር አብሮ ነው የሚሸጠው። ብቻውን ለሚፈልግ ሰው ይሸጣለን። ምክንያቱም ሰው ጉባጉቡ ኖሮት ሚዶ ላይ ኖሮ ይችላል። ስለዚህ ሰው በፈለገው ሰዓት መግዛት ይችላል። እሺ በጣም አሪፍ እንግዲህ ይመስለኛል። እዚህ ጋር ደግሞ መስቀሎች፣ የተለያዩ የጆሮ ጌጦች ይታዩኛል። እነሱን በተወሰነ ነኝ። እሺ አሁን እዚህ ጋር የምናያቸው እዚህ ጋር አሉ የተወሰኑ ኤክስትራ መስቀሎች። እነዚህ የውጭ መስቀሎች ናቸው። 21 እና 18 ናቸው። እዚች ጋር ደግሞ ያሉት መስቀሎች ሀገር ውስጥ የሚሰሩ ናቸው። 18 ካራት ሆኖ ሀገር ውስጥ በላሊበላ በአክሱም እንዲሁም አፍሮ አይገባ እና ደግሞ የተለያዩ መስቀሎች እዚህ ሀገራችን ውስጥ የሚሰሩ መስቀሎች ናቸው እነዚህ። እሺ ወደዚህ ልመልስሽና የነዚህ ዋጋ በግራም ስንት ነው? የነዚህ ዋጋ በግራም 25,000 ብር ነው። እነዚህ ለየት ያለ ዲዛይን ስለሆነ ከውጭ ነው የምናስመጣቸው እነዚህ። ስለዚህ የግራም ዋጋቸው 25,000 ብር ነው። እሺ እነዚህኞቹስ? እነዚህ ደግሞ ይቀንሳሉ። በግራም 22,000 እስከ 21,000 ብር ድረስ እንደዛ ነው የሚሸጡት። ኦኬ ስንት ካራት ነበር ያልሽ? እነዚህ ካራታቸው 18። እሺ እዚህ ጋር ደግሞ የተለያዩ አይነት የጆሮ ጌጦች አሉ። እነሱስ ካራታቸው ምን ያህል ነው? በግራምስ ዋጋቸው ምን ያህል ነው? እነዚህ ካራታቸው 21 ካራቶች ናቸው። የግራም ዋጋቸው ደግሞ ያው ተመሳሳይ ነው 25,000 ብር ነው። ያው እኛም ብሎ ለመጣው ቤተሰብ ያው አስተያየት እናደርጋለን። በጣም ጥሩ። እዚህ ጋርም ደግሞ ልጥፍ ለሚፈልጉ ሰዎች እንደ አማራጭ ያው እዚህ ጋር በልጥፉ ያው ሰው ትንሽ ነገር ሲምፕል ነገር ለሚፈልግ ለሚወድ ሰው ምርጫው ለሆነ ሰው ለጊዜው እነዚህ ያሉ ያው በጊዜው ደግሞ ሂደት እናስገባለን ደግሞ። እሺ ግን በጣም ብዙ አይነት አማራጭ ነው ያለው። እስቲ እንግዲህ ከብዙ በጥቂቱ የጆሮ ጌጥ ለሚፈልግ የተወሰነውን ብታሳይ ከነዚህ። እሺ እነዚህ ሲምፕል ከሚባለው በጣም ትንሽ ከሆነው ውስጥ ባሳይሽ እቺኛው 1 ግራም ናት። በጣም ጥንጥዬ ናት። ያው ከፍ ያለ ግራም ደግሞ ያው እዚህ ጋር ያሉት በጣም ከፍ ያሉ ግራሞች ናቸው እነዚህ። የተለያየ ሰው እንደ ምርጫው እንደ ፍላጎቱ ያው የተለያየ አይነት ምርጫ አለ። ዋጋቸው ስንት ነው ያልሽኝ? እነዚህ በግራም ዋጋቸው 25,000 ብር ነው። 25 አሁን እቺ ያው በ25,000 ብር ማግኘት ይችላሉ ማለት ነው። አዎ 1 ግራም በ25,000 ብር ማለት ነው። እሺ እዚህ ጋርም ያው የተለያየ አይነት ዲዛይን ያላቸው ግን ተመሳሳይ ወርቆች ናቸው አይደል? አዎ ትክክል። እነዚህም እንደዛ ግን እነዚህ ያው ልዩነቱ ምንድነው? ዲዛይን ነው። የዲዛይን ልዩነት ነው ያለው። የዲዛይን ለውጥ ነው እንጂ ያው ተመሳሳይ ናቸው። የዲዛይን ለውጥ ነው እንጂ ያው አብዛኛው ግራም ዋጋቸውና ካራታቸው ተመሳሳይ ነው። እነዚህ ደግሞ 18 ካራቶች ናቸው። የሀገር ውስጥ ናቸው የውጭ ናቸው? የውጭ 18 ካራት ነው። የሀገር ውስጥም አለ አልፎ አለው የሀገር ውስጦቹ ያው በተለምዶ እኛ የምናውቃቸው እነዚህ አሁን እዚህ የሚሰሩ ናቸው። እነዚህ አብዛኛውን ግን የውጭ 18 ካራቶች ናቸው። እነዚህ 18 የሀገር ውስጥ 18 ካራቶቹ ዋጋቸው ምን ያህል ነው በግራም? የሀገር ውስጥ 18 ካራት ሲሆን ያው ይቀንሳል የተወሰነ ከእንትሉ እኩል አትሸጭም እስከ 19,000 እስከ 20,000 ድረስ። በውጭዎቹስ? በውጭ ሲሆን 22,000 በጣም አሪፍ። እንግዲህ ከጀርባሽ ደግሞ የተለያዩ አይነት ሴት ናቸው ይመስለኛል እነዚህ ማለት ትክክል። የጆሮ የአንገት እንዲሁም ደግሞ የጣት ያላቸው ይታዩኛል። እነሱንም እስቲ ከብዙ በጥቂቱ እንይ። እሺ እዚች ጋር ደግሞ እያየን ያለነው 21 ካራት ኮምፕሊት ሴቶች ናቸው። የጆሮና የአንገት እንዲሁም ደግሞ የጆሮ የአንገት ብራስሌት ቀለበት ያለው ሙሉ ሴት የሆነ እቃዎች ናቸው። እነዚህም ልክ እዛ ጋር እንዳሳየውሽ እንደ 18 ካራት በጣም የሚያዘንጡና የሚያስውቡ ናቸው። ዋጋቸው ያው ልክ እንደ ማንኛውም 21 ካራት 25,000 ነው በግራም እና ደግሞ በተጨማሪ ደግሞ ሁሉም 21 ካራት የውጭ ናቸው። እዛች ጋር ያለች ውስጥ ለየት ያለች ዲዛይን ናት እሷ። እቺ የእጅ ጓንት ናት። እቺ ከላይ ያለችዋ የእጅ ጓንት ናት። እቺ ግን አምባር ናት። እኛ ደራርበን አስቀምጠነው ነው እንጂ አንድ ላይ እንትን ያለ ነገር አይደለም። ለየብቻው ነው። ይሄ ጓንት ነው። እጅ ላይ የሚገባ ጓንት ነው።
ይሄኛው ደግሞ አምባር ነው። ይሄ አምባር ነው እንደዚህ የሚለበስ ማለት ነው። በጣም አሪፍ ይመስለኛል። እዛም ጋር ደግሞ በተመሳሳይ አምባርና የጣት ቀለበት ያላቸው አሉ። እቺኛም አምባርና ቀለበት ሴት ማለት ነው አንድ ላይ የሚለበሱ ናቸው። እሺ እንደዚሁ አምባር ደግሞ ይሄኛው ትንሽ ለየት ያለ ነው። እቺኛም አምባርና ይሄ ደግሞ በረጅሙ ቀለበት ናት። እቺ ምናልባት እስቲ እነዚህን ደግሞ መግዛት ለሚፈልጉ የዚችኛዋን እስቲ ግራሟን ብናያት። ኦኬ የዚችን አምባር ግራም ስናያት እቺ ግራሟ 34.5 ናት። አምባሯ ብቻዋን ማለት ነው። በነገራችን ላይ ይሄ ቀለበቱ ራሱን የቻለ ቀለበት ነው እንጂ የዚህ አላባሽ አይደለም። አይገናኝም ዲዛይኑ። ይሄ 34.5 ነው። አምባሩ ብቻ 34.5 ወደ 862500 ድረስ ይሄዳል ማለት ነው። ቀለበቷን ስለብቻም ለሚፈልግ ሰው እቺን ቀለበቷን ለብቻ የሚፈልግ ሰው ደግሞ ቢመጣ 12 ግራም ነው። 12 ግራም ወደ 300,000 ብር ይጠጋል ማለት ነው። እዛችም ጋር ደግሞ ለየት ያለች ዲዛይን ያላት አለች። እሱ ኦኬ እቺ ሴት እቺም አዲስ ሴት ናት። አዲስ ዲዛይን ነው። ኮምፕሊት ናት። በጣም ነው የሚያምረው። የጆሮም አለው። የጆሮ አላት። የጆሮና የአንገት ብቻ ናት። እቺ በጣም ያው ለሙሽራ የሚሆን ለጥሎሽም የሚሆን ምርጥ ጌጥ ናት። ዋጋው እንግዲህ ተመሳሳይ ነው። ዋጋው ተመሳሳይ ነው። ይሄ አጠቃላይ ግራሙ 83 ግራም ነው። ግራሙ ራሱ 83 ግራም ነው። በ25,000 ከፍ ይላል። ያው ስሌቱ ለሌላው ትቼዋለሁ። መልካም እንግዲህ እኔ እንዳየሁት በጣም ብዙ አይነት አማራጭ ነው ያላችሁ። እንደው ሁሉንም ማየት አንችልም፣ ግን ያው ካለው ጥቂቱን አይተናል። እንደው እዚህ መተው መግዛት ለሚፈልጉ ተመልካቾች አድራሻችሁ የት ነው የሚገኘው? እሺ እኛም ብለው ያው ለሚመጡ ከስተመሮቻችን አድራሻችን ያው ፒያሳ ሲኒማ አምፒር ጎን ነው ያለነው ሰምራ ወርቅ ቤት። እንዲሁም ደግሞ መርካቶ የራሳችን የሆነ ብራንች አለን። እዛም ቁጥር 2 ሰምራ ወርቅ ቤት ነው። በስልክ ቁጥራችን ደግሞ በ0911 62 45 48 ላይ እንዲሁም ተጨማሪ ደግሞ ስልክ ቁጥር ካስፈለገ 0911 4506 21 ላይ በመደወል አድራሻችንን መጠየቅ ይቻላል። መልካም እንግዲህ ስለሰጠሽን ጊዜ በጣም ነው የማመሰግነው። ሰላም ሁኑ። አመሰግናለሁ።